በቅድሚያ ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በእንግሊዝ ፕሪሚየር ሊግ ጨዋታ ኖቲንጋም ፎረስት በሜዳቸው ሲቲ ግራውንድ ቶተንሃም ሆትስፐርን አስተናግደው ፎረስቶች ስፐርስን 2-1 በሆነ ውጤት በማሸነፍ ፎረስቶች ወሳኝ 3 ነጥብን ሊያሳኩ ችሏል። ፎረስቶች ጨዋታው ከመጀመሩ ገና በ5ኛው ደቂቃ ላይም ነበር ኤሊዮት አንደርሰን ግብ አማካይነት ቀዳሚ የነበሩት። ከዛ በኋላ በድጋሚ ከ5 ደቂቃ በኋላ ደግሞ አስቆጥረው ነገር ግን ይቺ ግባቸው ተሽራባቸው ነበር። ከዛ በመቀጠል ከ6 ደቂቃ በኋላ ደግሞ አጥቂው ክሪስ ውድ በ16ኛው ደቂቃ ላይ ሁለተኛዋን ግብም ማስቆጠር ችሏል። ጨዋታው ሊጠናቀቅ ሲል በ87ኛው ደቂቃ ላይ ሪቻርልሰን ለስፐርሶች ደግሞ ከሽንፈት ያልታደገችውን ብቸኛ ግብ አስቆጥሮም ነው የነበረው። በዚህ ጨዋታ ግን የኖቲንጋሙ ተጫዋች ሆኖ ሃሪ ቶፎሎ ከመስመር ላይ አስደናቂ ኳስ በማውጣት አስደናቂ ክሊራንስ አድርጎ የነበረበትን አጋጣሚ ነበር። በውድድር ዓመቱ ካየናቸው ምርጥ ሴቮችም ትላንት የመስመር ተከላካዩ ሃሪ ቶፎሎ ያደናት ኳስ አንዷም ተብላ ልትጠቀስ ችላለች። ምናልባትም የፎረስቶችን የአውሮፓ ቻምፒዮንስ ሊግ ህልም ያዳነ ተጫዋች ነው ልንለው እንችላለን። ፎረስቶች ግን ከትላንቱ ድላቸው በኋላ ወደ 3 ደረጃ ዳግም መመለስም ችሏል። የትላንቱ ድላቸው ደግሞ በሊጉ 18ኛ ድላቸው ሆኖ ሊመዘገብላቸው ችሏል። ስፐርሶች ደግሞ ዘንድሮ በሊጉ 18ኛ ሽንፈታቸውንም ቀምሷል። በነገራችን ላይ የስፐርስ አሰልጣኝ የሆኑት አንጂ ፖስቴኮግሉ በሊጉ በአንድ የውድድር ዓመት ብዙ ሽንፈት ያስተናገዱ አሰልጣኝ በመሆን በሁለተኛነት የሚቀመጡ አሰልጣኝም ሆኗል። ያው ሊጉ እስካሁን ስላልጠናቀቀም ይመጥፎ ሪካርዳቸውም ሊቀጥል የሚችልበት እድልም ይኖራል ማለት ነው። የፎረስቱ አሰልጣኝ የሆኑት ኑኖ ኤስፒሪቶ ሳንቶ ግን ዘንድሮ ስፐርስን በደርሶ መልስም ሊያሸንፏቸው ችሏል። በስፔን ላ ሊጋ ደግሞ ውጤት ለመጠቆም ያህል ጂሮና በሪያል ቤቲስ 3-1 በሆነ ውጤት ተረቷል። ለቤቲስ ግቦቹንም ጆኒ ካርዶሶ፣ አንቶኒና ኢስኮ የግቦቹ ባለቤቶች ነው የነበሩት። አንቶኒ ትላንትም 1 ግብ ማስቆጠሩን ተከትሎ ቤቲስ ቤት ከደረሰ ጊዜ ጀምሮ በአጠቃላይ 5 ግቦችን አስቆጥሯል። 4 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ቤቲሶች በስፔን ላ ሊጋ የደረጃ ሰንጠረዥ 6ኛ ደረጃን ይዘው የሚገኙ ቡድን ናቸው። ሌሎች ጉዳዮችን መመልከትን ቀጥል። በቻምፒዮንሺፑ በቀጥታ ወደ ፕሪሚየር ሊጉ የሚያልፉት 2 ቡድኖች ተለይተው ታውቋል። የስኮት ፓርከር ቡድን የሆኑት በርንሌዎች ወደ ፕሪሚየር ሊጉ ያደጉት አንደኛው ቡድን ናቸው። በርንሌዎች ትላንት ምሽት ጆሽ ብራውን ሂል ባስቆጠራቸው 2 ግቦች ታግዘው ሼፊልድ ዩናይትድን 2-1 ከረቱ በኋላም ነው ወደ ፕሪሚየር ሊጉ ማደጋቸውን ያረጋገጡት። ቡድኑ አስደናቂ ጉዞም ላይ ይገኛል። አስደናቂ የውድድር ዓመት ያሳለፉት በርንሌዎች አሁን ላይ 31 ጨዋታዎችን ያለ ሽንፈት እየተጓዙም ነው የሚገኙት። ይህም ብቻ ሳይሆን ዘንድሮ በቻምፒዮንሺፑ 15 ግቦችን ብቻም ያስተናገዱ ብቻም ናቸው። ከዚህ በተጨማሪም 29 ክሊንሺቶችን ወይም በ29 ጨዋታዎች መረባቸውን ሳያስደፍሩ የወጡ ቡድንም ያድጋቸዋል። በርንሌዎች ቻምፒዮንሺፑ ሊጠናቀቅ የ2 ጨዋታዎች እድሜ ብቻ የቀሩም በውድድር ዓመቱ 94 ነጥቦችን ሰብስበው 2 ደረጃ ላይ የሚገኙ ናቸው። ይህም ማለት ቀጣዮቹን 2 ጨዋታዎች በድል መወጣት ከቻሉ 100 ነጥብ ይዘው ማጠናቀቅም የሚችሉበት እድል ይኖራቸዋል ማለት ነው። በአጠቃላይ ግን በርንሌዎች በወረዱ በአመቱ ዳግም ወደ ዋናው ሊግ መመለሳቸውን አረጋግጠዋል። ሌላኛው አንድ ቡድን ደግሞ የኤላንድ ሮድ ቡድኑ ነው። ሊድስ ዩናይትዶችም ወደ ፕሪሚየር ሊጉ ማደጋቸውን ያረጋገጡ ሌላኛው ቡድን ሆኗል። ነጮቹ ከ2 ዓመት በኋላም ነው ወደ ፕሪሚየር ሊጉ ሊመለሱ የቻሉት። ሼፊልድ ዩናይትዶች በበርንሌይ መረታታቸው ሊድሶች እንዲያልፉ አድርጓል። የዳንኤል ፋርክ ቡድን ትላንት ቀድሞ ግን ስቶክ ሲቲን 6-0 በሆነ ሰፊ ውጤት እርምርመውም ነው የነበረው። ሊድሶች ሁለተኛ ላይ ካለው በርንሌይ እኩል 94 ነጥቦችን የሰበሰቡ ቡድን ናቸው። በግብ ክፍያ ተበላልጦ ብቻ የሚገኙ ቡድን ናቸው። አንደኛ ላይ ተቀምጠው የሚገኙት አሁን ላይ ግን ሊድስ ዩናይትዶች ያደርጋቸዋል። ሊድሶች በነገራችን ላይ በአንድ ውድድር ዓመት 94 ነጥብ ላይ ሲደርሱም ዘንድሮ ለመጀመሪያ ጊዜያቸው ሆኖም ሊመዘገብ ችሏል። በቀጣይ እንግዲህ ሼፊልድ
ዩናይትዶች 3 ደረጃ ላይ ይገኛሉ። ሼፊልድ ዩናይትዶችና እስከ 6 የሚጨርሱች በፕሌይኦፍ ተጫውተው አንዳቸው ተጨማሪ አንድ ቡድን ሆነው የሚያልፉ ይሆናል። ወደ ሌሎች ጉዳዮች እንለፍ። ትላንት ምሽት በስፋት በተሰማው መረጃ መሰረት ማንቸስተር ዩናይትዶች የወልቭሱን ተጫዋች ማታየስ ኩኒያን ለማስፈረም ከተጫዋቹ ጋር ከስምምነትን ለመድረስ እንደተቃረቡ ሜል ስፖርት ዘግቧል። ቀይ ሰይጣኖቹ ብራዚላዊውን ተጫዋች ወደ ቲያትር ኦፍ ድሪምስ ለማስኮብለል አሁን ላይ ከሌሎች ክለቦች ቀደም ብለው እየመሩም ያሉ ይመስላል። ያው ኒውካስል ዩናይትድ በፉክክሩ ላይ የሚገኙ ሌላኛው ተቀናቃኝ ቡድን ናቸው። በቅርቡ በሞሊኒክስ ስታዲየም ያለውን ውል ያደሰው የ25 ዓመቱ ተጫዋች በተክሎቹ ቤት ባለው ውል መሰረት የ32.5 ሚሊዮን ፓውንድ ያህል የውል ማፍረሻ ያለው ተጫዋች ነው። ከዚህ ቀደምም እንዳነሳ ነው ተጫዋቹ ሁሉም ቢያድስም ግን በቅርቡ ከጋርዲያን ጋር በነበረው ቆይታ በክረምቱ አዲስ ምዕራፍ መጀመር እንደሚፈልግ ገልጾ የነበረበት አጋጣሚ የነበረ መሆኑ ኩኒያ በክረምቱ በወልቭስ ይቆያል ተብሎ የሚጠበቅ አይነት ተጫዋች አለ። ማንቸስተር ዩናይትድን ደግሞ ሊመርጦም ይችላል። ፍላጎቱም የኦልትራፎርዱን ክለብ መቀላቀል ነው እየተባለ ነው የሚገኘው። ማን ዩናይትዶች ዘንድሮ በወልቭስ በደርሶ መልስ ሲረቱም ሩበን አሞሪም ከተጫዋቹ ጋር የነበራቸው ግንኙነት ስንመለከትም ነገሩ የሆነ ነገር እንዳለው የሚያሳብቅ ነው። ዩናይትዶች በፊት መስመራቸው ዘንድሮ ግብ በማስቆጠሩ ረገድ በእጅጉኑ መቸገራቸውም ይታወቃል። አሁን ማታየስ ኩኒያን ካገኙ ደግሞ በፊት መስመራቸው ኳሊቲን ይጨምርላቸዋል ተብሎ ይገመታል። ዩናይትዶች ይህንን ተጫዋች ደግሞ አሁን ብቻ ሳይሆን ደግሞ ገና በአትሌቲኮ ደ ማድሪድ ቤት እያለም ይፈልጉት እንደነበር የሚዘነጋ አይደለም። አሁን ግን ነገሩ ጫን ብሎ የተገኘ ይመስላል። ማታየስ ኩኒያ በዘንድሮው ዓመት በሁሉም ውድድሮች 31 ጨዋታዎችን አከናውኖ 16 ግቦችን ከመረብ አሳርፎ 4 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ በማቀበል በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ዩናይትዶች ግን በፊት መስመራቸው ሊያም ዴላፕንም ማስፈረም የሚፈልጉ ቡድን ናቸው። የአጥቂ ደግሞ የ30 ሚሊዮን ፓውንድ የውል ማፍረሻ ነው በውሉ ላይ የሚገኘው። ትላንት በወጣ መረጃ መሰረት ደግሞ ማንቸስተር ዩናይትዶች ቪክቶር ኦሲሜን፣ ጆሲሞስ፣ ቤንጃሚን ሼሽኮ፣ ኤቤሪቼ ኢዜና በአንቶኒ ሴሜኖ በእነዚህ ተጫዋቾች ዙሪያም ውይይት ማድረጋቸውም እየተዘገበ ይገኛል። የኩኒያ ግን በጣም አዎንታዊ ወይም ፖዚቲቭ ንግግሮችን ማድረጋቸውን ፋብሪዚዮ ሮማኖ ይዘግቦ ነው የተገኘው። በፕሪሚየር ሊጉ መጥፎ ጊዜን እያሳለፉ የሚገኙት ዩናይትዶች በቀጣይ ጨዋታቸው በሳምንቱ መጨረሻ በለተውት ከሜዳቸው ውጪ ወደ ቫይታሊቲ ስታዲየም አቅንተው የአንዶኒ ኢራዮላን ቡድን በርንማውዝን የሚገጥሙናል። ያው በእርግጥ ከዚህ በኋላ ዘንድሮ ለማንቸስተር ዩናይትድ ፕሪሚየር ሊጉ ትርጉም የለሽ ውድድር ነው የሚሆንባቸው። ትኩረታቸው አሁን ዩሮፓ ሊግና ዩሮፓ ሊግ ብቻ ስለሆነ ማለትም ነው። ይህም ካሳኩት ለቻምፒዮንስ ሊጉ አቋራጭ መንገድም ይሆንላቸዋል። ይህም ደግሞ ኩኒያንና ሌሎቹንም ተጫዋቾች ለመሳብ ቁልፍ መሳሪያ ይሆንላቸዋል። ድሪብለሩ ተጫዋች ኩኒያን በተመለከተ ግን በተመለከትኩት አንድ ቁጥራዊ መረጃ ይጫዋች ዘንድሮ ነን ፔናልቲ ወይም ከፍጹም ቅጣት ምት ውጪ የሆኑ 0.56 ግቦችን በየ90 ደቂቃው በአማካኝ እንደሚያስቆጥርም ነው ቁጥሮች የሚያመለክቱት። ይህ ደግሞ ዘንድሮ ከነ ሙሐመድ ሳላ፣ ቪኒሲየስ ጁኒየርና ራፊኒያ ጭምር የተሻለ ቁጥር መሆኑ የሚያስገርምም ያድርጓል። ቀጣይ ማረፊያችንን ጀርመን ላይ እናድርግና የባየር ሊቨርኩሰን ተከላካይ ተጫዋች ጆናታን ታህ በዚህ ክረምት ከባየር ሊቨርኩሰን እንደሚለቅ በይፋ አሳውቋል። ጀርመናዊ ተከላካይ በነጻ ዝውውርም ይሆናል ከባይ አሬና በክረምቱ የሚለያየው። በቀጣይ ይህንን ተጫዋች ማን የሚያስፈርመዋል የሚለውም እንግዲህ ትኩረትን የሚሻ ጉዳይ ነው። ታህ ከኪከር ጋር በነበረው ቆይታ በሰጡ አስተያየትም እዚህ ላለመቆየት ውሳኔን ያስተላለፍኩት ከተወሰኑ ጊዜያቶች በፊት ነበርና ክለቡ አሁን አውቆታል። እንደ ሁሌውም ይህንን በግልጽ ነው የምንነጋገረው፣ ሁሉም ነገር አሁን ግልጽ ነው ሲል ጆናታን ታህ ተደምጧል። ታህ ሊቨርኩሰንን ከ10 ዓመት በፊት በ2015 ከሃምበርግ የተቀላቀለ ተጫዋች ነው። ከዛ ጊዜ ጀምሮም በክለቡ ማሊያ 397 ጨዋታዎችንም ወክሎ መጫወት የቻለ ተጫዋች አድርጓል። ባለፈው ዓመት ደግሞ ቡንደስሊጋና ዲኤፍቢ ፖካል ዋንጫን በማሳካት ጣፋጭ ጊዜ ማሳለፉ ይታወቃል። ተጫዋቹ ዘንድሮ ለክለቡ ያመለጠው አንድ ጨዋታ ብቻም ነው። ያስጸኛም ተጫዋች ቀጣይ ማረፊያው
የት ይሆናል የሚለው እንግዲህ የሚጠበቅ ነው። ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክ ከዚህ ቀደም ስማቸው ሲያዙ የነበሩ ቡድን ናቸው። ከሊቨርኩሰን ቤት ሳንወጣ የባየር ሊቨርኩሰን አሰልጣኝ ነው ሻቢ አሎንሶ እጣ ፋንታን አስመልክቶ የሊቨርኩሰን ዋና ስራ አስኪያጅ የሆኑት ፈርናንዶ ካሮ አስተያየታቸውን የሰጡ ሲሆን እንደተደመጡት ከሆነም ከሻቢ አሎንሶ ጋር መደበኛውን አይነት ስምምነት ባይሆንም ከመልቀቁ ጋር በተያያዘ ግን ስምምነት አለን። እሱ በተጫዋችነት ሙያው የተጫወተበት ክለብ ከመጣ ለመነጋገር ቁጭ እንላለን፣ መንገዱን አንዘጋውም ብሏል። ይህም ማለት ሪያል ማድሪድ ወይም ሊቨርፑል ናቸው ማለት ናቸው። ያው ሊቨርፑል አሁን ላይ የሚታሰብ ስላልሆነ ሪያል ማድሪድን ያድርጓል። ሪያል ማድሪዶች ከካርሎ አንቸሎቲ ጋር መለየታቸውም አይቀሬ በመሆኑም ዶን ካርሎንም ለመተካት የሚፈልጉት አሰልጣኝ በአንደኝነትም በሁለተኝነትም በሶስተኝነትም ሻቢ አሎንሶ ብቻ ነው። አሎንሶ ወደ ቀድሞ ቤቱ መመለሱ የሚሆን ነገርንም ነው የሚመስለው። ካሮ በሌላ በኩል በሰጡት አስተያየት የአሎንሶ ዕጣ ፈንታ በቀጣዮቹ 3 ወይም 4 ሳምንታቶች መወሰን አለበት። እስከ ውድድር ዓመቱ መጨረሻ ድረስ መጠበቅ አንችልም። የውድድር ዓመቱ ከመጠናቀቁ በፊት የምናውቀው ይሆናል ሲሉ አስተያየታቸውን አጋርተዋል። የላውሬስ ወርልድ ስፖርት አዋርድ ትላንት ምሽት የተካሄደ ሲሆን አሸናፊዎችም ታውቋል። ሽልማት ለየት የሚያደርገው እግር ኳስ መንደር ብቻ ሳይሆን ከመላው የስፖርት ዓለሙ እንደ አጠቃላይ አሸናፊዎች የሚታወቅበትም አዋርድ ነው። ይህ አዋርድ ከ2000 ጀምሮ መካሄዱን የጀመረ አዋርድ ያደርገዋል። ሽልማቱ ስፖርትስ ውመን፣ ስፖርትስማን፣ ቲም ብሬክስሩ፣ ካምባክ አክሽን ኤንድ ስፖርት ፎር ጉድ በእነዚህ ዘርፎች የሚወከልም ሽልማት ነው። ታዲያ ከነዚህ መካከል የባርሴሎና ኮከብ ተጫዋች ላሚን ያማል በብሬክስሩ ሽልማት አሸናፊ ሆኖም ተገኝቷል። ይህ ሽልማት አዲስ መጪ ለሆኑ ተጽዕኖ ፈጣሪ ለሆኑ ተጫዋቾች የሚሰጥም ሽልማት ነው። አምና ይህንን ሽልማት ያሳካው የሪያል ማድሪድ ተጫዋች ጁድ ቤሊንጋም እንደነበረም የሚዘነጋ አይደለም። በሌላ ሽልማት በዓለም ላይ በምርጥ ቡድን በሚል ሽልማት ደግሞ ሪያል ማድሪዶች ተመርጧል። በአመቱ ምርጥ ስፖርተኛ ሞንዶ ዱፕላንትስ ተመርጧል። ይህ ተወዳዳሪ የዝላይ ውድድር ተወዳዳሪ ነው። በአመቱ ምርጥ ሴት ስፖርተኛ ደግሞ ታዋቂዋ ሲሞን ባይልስ ተመርጣለች። ባይልስ አርቲስቲክ ጂምናስት መሆኗም ትታወቃለች። በፓሪሱ ኦሎምፒክም ደግሞ የምትረሳ አይነት ተወዳዳሪ አልነበረችም። በስፖርቲንግ አይከን አዋርድ ደግሞ ጡረታ የወጣው ኮከቡ የሜዳ ቴኒስ ጨዋች ራፋኤል ናዳል ሊመረጥ ችሏል። ይህ ሽልማት ተጽዕኖ ለፈጠሩና ትልቅ አሻራ ለጣሉ እንዲሁም ሌጀንድ ናቸው ተብሎ ለሚታሰቡም የሚሸለም ሽልማት ነው። ይህ ሽልማት የሁለት ጊዜ የግራንድ ስላም አሸናፊው ራፋኤል ናዳል ተሸልሟል ማለት ነው። የመጨረሻ ላድርግና አድማጮች ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። በእንግሊዝ ፕሪሚየር ሊግ በሚደረግ አንድ ተጠባቂ ጨዋታ ማንቸስተር ሲቲ ከአስቶን ቪላ ምሽት 4 ሰዓት ላይ የሚያደርጉ ጨዋታ ይጠበቃል። በስፔን ላሊጋ ቫሌንሺያ ከኤስፓኞል ምሽት 2 ሰዓት ላይ ሲገናኙ፣ ባርሴሎና ከማዮርካ ደግሞ ምሽት 4 ሰዓት ተኩል ላይ የሚደረግ መርሃ ግብር ነው። በፈረንሳይ ለጋ በመሆኑ በሚደረግ ጨዋታ ደግሞ ናንተስ ከፓሪስ ሴንጀርማን ምሽት 3:45 ላይ የሚደረግ መርሃ ግብር ነው።